ይሄንን አፕሊኬሽን ተጠቅማችሁ ኢንተርኔት በነፃ መጠቀም ትችላላችሁ። ከዚህ በኋላ ፌስቡክ፣ ቴሌግራም እና ሌሎች ሶሻል ሚዲያዎችን ለመጠቀም ለኢንተርኔት ምንም አይነት ገንዘብ ማውጣት አይጠበቅባችሁም። ይሄን አፕሊኬሽን ተጠቅማችሁ ኢንተርኔት በነፃ መጠቀም ትችላላችሁ። አፕሊኬሽኑን ለማግኘት በመጀመሪያ ወደ ፕሌይ ስቶር ትሄዳላችሁ። ወደ ፕሌይ ስቶራችሁ ከገባችሁ በኋላ ልዩ ብላችሁ ሰርች ታደርጋላችሁ። ልዩ ብላችሁ ሰርች ካደረጋችሁ በኋላ ከሚመጣላችሁ አማራጭ ውስጥ ይሄኛውን ልዩ አፕ የሚለውን ክሊክ ታደርጋላችሁ። በመቀጠል አፕሊኬሽኑን ዳውንሎድ ታደርጉታላችሁ። ልክ ኢንስታል አድርጎ ሲጨርስላችሁ ኦፕን ብላችሁ እንደዚህ ወደ አፑ ትገባላችሁ። ወደ አፕሊኬሽኑ እንደዚህ ከገባችሁ በኋላ ከላይ ሰርች ማድረጊያው ላይ FFB ብላችሁ ሰርች ታደርጋላችሁ። FFB ብላችሁ ሰርች ታደርጉ እንደዚህ ያመጣላችኋል። ከዛ ኢንተርኔት ሚሊዮን ይሄን ፎቶን አንዴ ክሊክ ታደርጉታላችሁ። ይሄንን ክሊክ ስታደርጉት እንደዚህ ያመጣላችኋል። ከዛ ትንሽ ወደ ታች ስክሮል ስታደርጉት ኢንስታል የሚል አማራጭ ያመጣላችኋል። ከዛ ኢንስታል ታደርጉታላችሁ ማለት ነው። አፕሊኬሽኑን ኢንስታል አድርጋችሁ ከጨረሳችሁ በኋላ በቀጥታ ወደ አፕሊኬሽኑ ትገባላችሁ። ወደ አፑ ስትገቡ የመጀመሪያ ኢንተርፌሱ ይሄንን ይመስላል። የመጀመሪያ ስራችሁ የሚሆነው ከላይ ፋስት ሰርቨር የሚል አለ። እሱን አንዴ ክሊክ ታደርጉታላችሁ። ክሊክ አድርጋችሁ እነዚህ ስትገቡ ሁለት አማራጮችን ያመጣላችኋል። ፍሪ እና ስፔሻል የሚል አማራጭ አለ። ፍሪ የሚለውን ትመርጣላችሁ። እዚህ ጋር እንደምታዩት ሁለት አማራጭ ያመጣላችኋል። ከላይ ያለውን ፋስት ሰርቨር የሚለውን ሰሌክት ታደርጋላችሁ። ከዛ እንደምታዩት ኮኔክት ለማድረግ ይሞክራል። ራሱ ሰርች አድርጎ ኮኔክት ያደርግላችኋል። እንደዚህ ኮኔክት ሲያደርግ በጣም ከቆይባችሁ ዳታችሁን እያጠፋችሁ አብርታችሁ መሞከር ትችላላችሁ። ብዙም አያስቸግራችሁም። ወዲያው ኮኔክት ያደርግላችኋል። በዚህ መልኩ ፍሪ ኢንተርኔቱን መጠቀም ትችላላችሁ። በደንብ የሚሰራላችሁ ለቴሌግራም፣ ለፌስቡክ እንደዚሁም ለዋትስአፕ ምናምን ነው። ምናልባት ቲክቶክ እና ዩቲዩብ ላይ ትንሽ ሊያስቸግራችሁ ይችላል። ስለዚህ ለቴሌግራም፣ ለፌስቡክ፣ ለሌሎቹ ግን እንደፈለጋችሁ መጠቀም ትችላላችሁ። እንደምታዩት የኔ ኢንተርኔት የለውም። ከላይ እንደምታዩት ኖ ኢንተርኔት የሚል ያሳያችኋል። ኮኔክት ሲያደርግ ደግሞ አሳያችኋለሁ እንዴት እንደሚሰራ። እንደምታዩት አሁን ኮኔክት አድርጓል። አሁን ደግሞ ቴሌግራም ላይ ፌስቡክ ላይ ምናምን ገብቼ አሳያችኋለሁ መስራት አለመስራቱን። ያው ፌስቡክ እየሰራልኝ ነው። እንደምታዩት እየሰራ ነው ያለው። እንደምታዩት ፌስቡክም እየሰራ ነው። አሁን ደግሞ ቴሌግራም ላይ ገብቼ ላሳያችሁ። አሁን ደግሞ ቴሌግራም ገብተን ይሰራ ላይ ሰራ የሚለውን ነገር ላሳያችሁ። ወደ ቴሌግራም አፕሊኬሽን ነው እንደዚህ እንደምታዩት ኮኔክቲንግ እያለ ነው። የኮኔክት አድርጓል። ስለዚህ ቴሌግራም፣ ፌስቡክ፣ ዋትስአፕ ምናምን እንደፈለጋችሁ ያስጠቅማችኋል። ምናልባት ዩቲዩብ እና ቲክቶክ ላይ ትንሽ ሊያስቸግራችሁ ይችላል። እንደፈለጋችሁ ላይ ያስጠቅማችሁ ይችላል እንጂ ከዛውት ሁሉንም እንደፈለጋችሁ ያስጠቅማችኋል። ስለዚህ ይሄን አፕሊኬሽን ተጠቅማችሁ ፍሪ ኢንተርኔት ማግኘት ትችላላችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እመለሳለሁ። እስከዛው መልካም ጊዜ ይሁንላችሁ።